ሰላም ጤና ይስጥልኝ። እንዴት ናችሁ? ዛሬ ለየት ባለ ሀሳብ ተገናኝተናል። አስፋውሌ ነኝ። ዛሬ አጠር ያለ ማለት ከራሴ ልምድ አንጻር ለነገ የሚጠቅመንን ነገር ያው ብዙዎቻችን በተለያየ መንገድ ልናውቀው እንችላለን። በእርግጥ ከዚህ በፊት ከምሰጠው ኮንቴንት ወይም ከምሰጠው ነገር ወጣ ያለ ነገር ነው ዛሬ እና አሪፍ ነገር ሼር እንደራረጋለን። ብዙ ጊዜ ሰምታችሁ ሊሆን ይችላል በተለያየ ሚዲያዎች በተለያየ መንገድ ማለት ነው። ስለ ክሪፕቶ ከረንሲ ሰምታችሁ ሊሆን ይችላል። ብዙ ጊዜ በተለያየ መንገድ በመጥፎ ጎኑ ሊሆን ይችላል ሰምተነው የሆነው ክሪፕቶ ከረንሲ በአሁኑ ሰዓት በዓለም ላይ ተጽዕኖ ከሚፈጥሩ ዲጂታል ከረንሲ ወይም ኢማጂነሪ መኒ ነው የምንለው ወይም ምናባዊ ገንዘብ ማለት ነው። ስለዚህ በጣም ኢንፍሉዌንሻል ከሆኑ ነገሮች አንዱ ነው ብዬ አምናለሁ። ፐርሰናሊ በግሌ ይሄንንም ሀሳብ ላጋራችሁ የፈለግኩት እኔ ስለማምንበት ማለት ነው። ይሄ ስል ግን ይሄ ገንዘብ አማካሪ ሆኜ አይደለም፣ ማለት ፐርሰናሊ በግሌ ካለኝ ልምድ አንጻር ነው ሼር ላደርጋችሁ የወደድኩት። ያም ምንድን ነው በአሁኑ ሰዓት ክሪፕቶ ከረንሲ ክረሽ እያደረገ ነው ማለት እየወረደ ነው። በዚህ በሚወርድበት ሰዓት ደግሞ መጠቀም እንችላለን ብዬ አምናለሁ። ይሄ ስላችሁ ግን ኢንቨስትመንት ነገር ማለት ሎንግ ተርም ኢንቨስትመንት። ይሄን ኢንቨስትመንት ደግሞ ስታደርጉ ለምሳሌ $10 ከሆነ ያ $10 ብታወጡት በእናንተ ህይወት ላይ ተጽዕኖ የሚፈጥር ከሆነ አለማውጣቱ እመክራለሁ እንደ ግሌ። እናንተ ህይወት ላይ ያ $10 በኢትዮጵያ 150 1500 ወር ከዛ በላይ ሊሆን ይችላል። ያ ብር ከኪሳችሁ ከወጣ እናንተ ህይወት ላይ የሆነ ችግር የሚፈጥር ከሆነ ባታደርጉ ተመክራለሁ። ያ $10 ከ5 ዓመት በኋላ ኦር ከ6 ከ7 ዓመት በኋላ ተቀምጦ ግን በህይወታችሁ ላይ ትልቅ ኢምፓክት ወይም ተጽዕኖ መፍጠር ይችላል። ይሄን ስትገዙት ግን ለነገ ለ1 ዓመት ለ2 ዓመት ወይ ለወራት ብላችሁ አይደለም ገዝታችሁት መርሳት የሚባል ነገር ስላለ ማለት ነው። መርሳት ነው ሴንስ ፓስወርዳችሁ ግድ ነው። አብዛኛው ሰው ኢትዮጵያን እኔም ብዙ ጓደኞች የገጠሙኝ ስላለ ነው። ኢሜይላችሁንና ፓስወርዳችሁን የግድ አጀንዳ ላይ ፐርሰናል ዶክመንት መያዣ ላይ መያዝ አለባችሁ። አለዛ ያ በኢሜይላችሁና ፓስወርዳችሁ ካላወቃችሁት ያ ብር ቀለጠ ማለት ነው፣ በቃ ዋጋ የለውም። ስለዚህ የመጀመሪያ ነገር መሆን አለበት ኢሜይልና ፓስወርዳችሁን መያዝ። ከዛ ደግሞ ባይናንስ ወይም የተለያዩ ኤክስቼንጂንግ ፕላትፎርሞች አሉ። ባይቢት አለ፣ ኦኬኤክስ አለ፣ የተለያዩ ብቻ ብዙ ኤክስቼንጂንግ ፕላትፎርሞች አሉ። ስለዚህ ከነዛ ውስጥ ለእናንተ የሚቀለውና የሚመቸውን አንዱን አፕ አውርዳችሁ አሁን እንዳልኳችሁ በእናንተ ህይወት ላይ ትልቅ ተጽዕኖ ሊፈጥር የማይችል ነገር ግን በትንሽ ትንሽ ለነገ ለልጆቻችሁ ለውርስ ማውረስ የምትችሉት ነገር መሆን ስለሚችል ያ ከሆነ አመታት በኋላ ትልቅ ገንዘቡ በ$10 ገዝታችሁት ከሆነ አመታት በኋላ ግን በሚሊዮን በሺዎች ሊሆን ይችላል ማለት ያ ገንዘብ። ስለዚህ በእናንተ ህይወት ላይ ተጽዕኖ የማይፈጥር ገንዘብ እዛ ላይ በማዋል ለነገ ለትውልድ ማውረስ የምትችሉት ትልቅ ሀብት መገንባት ትችላላችሁ። በእርግጥ ሰዎች እንዲያርጉ ሲሏችሁ አርጉ ማለት አይደለም። የሚያጭበረብሩ ብዙ ሰዎች አሉ። ይሄን ያህል ብር ብታስገባ ይሄን ያህል ብር ይመለስልሃል የሚል አይነት፣ እነዚህ አጭበርባሪዎች ናቸው። ይሄ በግላችሁ እንድታደርጉት እንጂ ሰዎች እንዲያደርጉላቸው አይደለም እየነገርኳቸው ያለሁት። እኔ ጋይድ ላደርጋቸው እችላለሁ፣ እኔ ግን ለእናንተ ላደርግ አልችልም። የከበዳቸውን ነገር እንዲህ ነው ብዬ በሀሳብ ልረዳቸው እችላለሁ፣ መንገዱን ላሳያቸው እችላለሁ። ሁሉ ነገር የምታደርጉት ማናችሁ? እራሳችሁ ናችሁ ማለት ነው። ግልጽ ነው አይደል? ስለዚህ በጣም ተጠቃሚ መሆን ይቻላል። ብዙ ኢትዮጵያን ይሄ ነገር ስለ ክሪፕቶ ከረንሲ ዓለም በጣም የተጠቀመበት ጥሎት እየሄደ ያለ ነገር ነው። እኛ ግን ብዙም የገባን አይመስለኝም። ስለዚህ ሞር እየተላመድን በትንንሽ ብር በወር ደሞዝ ኖራችሁ $5 እንኳን ብገዙ ይሄ ትንንሽ ኮይኖች ማለት ነው ምን ያህል ከ5 ዓመት ከ10 ዓመት በኋላ ምን ያህል ብር እንደሚሆን ማሰብ። ዛሬ ቢትኮይን ስንት ነው? 125,000 ገብቶ ነበር አይደል? ዛሬ አሁን ላይ 68 ወይ 67,000 አካባቢ ነው። የመጣ ጊዜ ስንት ነው? 0 ምናምን ቤት ነበር። ስለዚህ በዚህ ያህል መንገድ ማደግ ይችላል። ትንሿ ኮይን በትንሽ ብር የገዛችሁት ነገር ነገ ላይ ትልቅ ብር ይሆናል ማለት ነው። ስለዚህ ያንን ነገር ተጠቀሙበት። ኦፖርቹኒቲዎች ሁሌም ወደኛ ይመጣሉ። ኦፖርቹኒቲውን ግን አውቀንና አመዛዝነን አረጋግጠን ኢንቨስት ማድረግ። ያ ማለት ግን አንድ ኮይን ላይ ኢንቨስት ስታደርጉ ከጀርባው ምንድን ነው ያለው?
ያንን ራን ሊያደርግ የሚችል ለምሳሌ ኤአይ ቢኖረው ያ ኮይን በጣም ምርጥ ነው። ጌሚንግ ነገሮች ቢኖሩት በጣም አሪፍ ነው፣ ቀጣይነት ስለሚኖራቸው ማለት ነው። ስለዚህ ከጀርባው ምን አለ ይሄ ኮይን እንዲንቀሳቀስ ወይም እንዲያድግ የሚያደርገው ነገር ምንድን ነው የሚለውን ጎግል በማድረግ ኢንቨስት ብታደርጉ ለነገያችሁ፣ ለዛሬ አይደለም ለነገያችሁ ትልቅ ነገር መፍጠርና መለወጥ የምትችሉበት ነው እና ስለዚህ ክሪፕቶ ከረንሲን አንብቡ። የበለጠ ጎግል ላይ በጣም ብዙ መረጃዎች አሉ፣ ብዙ ነገሮች አሉ ስለ ዲጂታል ከረንሲ። ያው ኢትዮጵያ ላይ ብዙም ህጉም አይፈቅድም፣ ግን ያው ከዓለም ጋር አብሮ መሄድ ግድ ስለሚል ህጉ አይፈቅድም ብሎ ቁጭ ማለቱ እኔ አላምንበትም። ስለዚህ በግሌ ነው ይሄን እያልኩ ያለሁት። ስለዚህ ከዓለም ጋር አብሮ መራመድ ያስፈልጋል። ስለዚህ በራሳችሁ አቅም እንዳልኳችሁ ኢንቨስት አድርጋችሁ ለነገ ለራሳችሁም ለዓላማችሁ ማሳኪያ መሆን ይችላል። በትንሽ ነገር ጀምራችሁ ነገ ላይ ስትረሱት የሆነ ቀን ትዝ ሲላችሁ ምን ያህል ነው እንደሚጠብቃችሁ ኢማጂን። በጣም ትልቅ ገንዘብ ነው የሚሆነው። ያ ማለት ያ ገንዘብ ያን $10 ሉዝ ብታረጉትም ያ ኮይን አንዳንዴ ይጠፋል። ከጀርባው እንዲንቀሳቀስ የሚያደርገው ነገር ከሌለ ያ ኮይን እስከሆነ ጊዜ ይቆይና ይጠፋል ማለት ነው። ያ $10 ወይም 1500 or something ላይ ይዛል። ያ ብር ጠፋ ማለት በእናንተ ህይወት ላይ ግን ትልቅ ጉዳት ማምጣት የለበትም። ያመጣል ብላችሁ የምታምኑ ከሆነ ኢንቨስት እንዳታደርጉት። በህይወት ላይ ይሄ ብር ኢንቨስት ሳደርግ የሆነ ተጽዕኖ ይፈጥርብኛል፣ የሆነ ችግር ያመጣብኛል ብላችሁ የምታምኑ ከሆነ አታድርጉት። ይሄን ብር ስትመድቡ ቢጠፋም ቢጥፋ ቢኖርም ነገ ትልቅ ነገር ሆኖ ይመጣልኛል ብላችሁ አምናችሁበት መሆን መቻል አለበት ማለት ነው። ስለዚህ ይሄን ነገር አምናችሁበትና አውቃችሁ ኢንቨስት አድርጋችሁ የሆነ ቀን የገባው የተረዳ ሰው ይሄን አድርጎ የሆነ ቀን ነገሮችን አዌር ካረገ በኋላ እንደሚያመሰግነኝ አምናለሁ ፐርሰናሊ በግሌ። ስለዚህ ይሄን ነገሮችን በደንብ አዌር እያደረግን እንሄዳለን። ያልገባችሁ ነገር ካለም በኮሜንት ሴክሽን ላይ አስቀምጡልኝ፣ ሼር እየተደራረገን እንሄዳለን። ያለኝን ነገር እሰጣለሁ፣ እናንተም ያላችሁን ስጡኝ። ሼር ተደራርገን አብረን ወደፊት እንጓዝ። አመሰግናለሁ። አስፋው ወልዴ ነኝ። ቴንክ ዩ